ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ክርስቲያኖ ሮናልዶ የዓለም ዋንጫ መክፈቻ ጨዋታ ያመልጠዋል እየተባለ ነው። ፖርቹጋል በአየርላንድ ትናንት ምሽት 2-0 በተሸነፈችበት ጨዋታ የቡድኑ አምበል ክርስቲያኖ ሮናልዶ ቀይ ካርድ ተመልክቷል። የ40 ዓመቱ ክርስቲያኖ ሮናልዶ በፖርቹጋል ብሔራዊ ቡድን የተጫዋችነት የመጀመሪያ ቀይ ካርድ መሆኑ ተመዝግቧል። ክርስቲያኖ ሮናልዶ ለፖርቹጋል ባደረጋቸው ያለፉት 226 ጨዋታዎች ውስጥም የመጀመሪያው ቀይ ካርድ ሆኖ ተመዝግቧል ሲል መረጃ ሪካርዶ ፖርቹጋል ይፋ አድርጎታል። ይህንንም ተከትሎ ፖርቹጋል የምታልፍ ከሆነ ክርስቲያኖ ሮናልዶ የቀጣዩ የ2026 የዓለም ዋንጫ የመጀመሪያ ጨዋታ ያመልጠዋል ተብሏል። ፖርቹጋል ለዓለም ዋንጫው በቀጥታ ለማለፍ በምድብ የመጨረሻ ጨዋታ አርሜኒያን ማሸነፍ ይጠበቅባታል ተብሏል። በተመሳሳይ ሰዓት በተደረጉ የአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች እንግሊዝ ሰርቢያን 2-0፣ ጣሊያን ሞልዶቫን 2-0፣ ፈረንሳይ ዩክሬንን 4-0 እንዲሁም ኖርዌይ ኤስቶኒያን 4-1 በሆነ ውጤት ማሸነፍ ችለዋል። ባርሴሎና በ2026 በክረምት የዝውውር ወቅት ሃሪኬንን ዋነኛ ኢላማው አድርጎታል ተብሏል። ኬን የ65 ሚሊዮን ዩሮ የውል ማፍረሻ ያለው ሲሆን የሮበርት ሌዋንዶስኪ ምትክ ሊሆን ይችላል ሲል ይህን መረጃ ጋርዲያን ስፖርት ይፋ አድርጎታል። ሊቨርፑሎች አርኔ ስሎትን ለስራው ትክክለኛው ሰው እንደሆነና አሁን ላይ ያለውን ሁኔታ ለማስተካከል ትክክለኛው አሰልጣኝ እንደሆነ ያምናሉ። የሊቨርፑል አመራሮች ትልቅ እምነት አላቸው በአርኔ ስሎት ላይ ሲል ይህንን መረጃ አትሌቲክስ ዘግቦታል። አንቶኒ በአሁኑ ወቅት በላሊጋው ከኪሊያን ሙባፔ፣ ከላሚን ያማል፣ ከፔድሪ ተከትሎ አራተኛ ከፍተኛ ሬት የተሰጠው ተጫዋች ሆኗል ሲል ይህንን መረጃ ደግሞ ማርካ ስፖርት ይፋ አድርጎታል። አንቷን ሴሜኖ በጥር ወር በርንማውዝን ለመልቀቅ ለክለቡ ጥያቄ አቅርበዋል። አርሰናልና ማንቸስተር ዩናይትድ የተጫዋቹ ፈላጊዎች ናቸው ሲል ይህንን መረጃ ደግሞ ቤተሰቦች ፉትቦል ኢንሳይደር ብሬኪንግ ሲል ይፋ አድርጎታል። ሪያል ማድሪዶች የቹዋሚኒን ውል ለማደስ ከቹዋሚኒ ወኪል ጋር ድርድር ማድረግ ጀምረዋል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ሊቨርፑሎች አሌሳንድሮ ባስቶኒን በ2026 ለማዘዋወር ዝግጅት ጀምረዋል ሲል ይህን መረጃ ደግሞ ገሪም ቤሊ ይፋ አድርጎታል። በሌላ መረጃ ወደ ቼልሲ መሄዴ ትልቅ ስህተት ነበር ብሏል ፒየር ኤምሪክ ኦቦሚያንግ። ጋቦናዊ የፊት መስመር አጥቂ ፒየር ኤምሪክ ኦቦሚያንግ ወደ ቼልሲ ማምራቱን ስህተት ሲል ገልጾታል። ቼልሲ ማቅናቴ ስህተት ነበር ያለው ኦቦሚያንግ በወቅቱ በባርሴሎና መጥፎ ሁኔታ ላይ ነበርኩኝ ሲል ተናግሯል። በወቅቱ ቤቴ ተሰርቆ ነበር፣ ባርሴሎና ደግሞ ተጫዋች መሸጥ ያስፈልገው ነበር ሲል ፒየር ኤምሪክ ኦቦሚያንግ አስታውሷል። አክሎም ባርሴሎና እኔን ወይንም ዴፓይን መሸጥ ነበረበት፣ በሰዓቱ ብቸኛ ጥያቄ ያቀረበልኝ ክለብ ቼልሲ ነበር ሲል ፒየር ኤምሪክ ኦቦሚያንግ ወደ ቼልሲ መዘዋወሬ ስህተት ነበር ሲል ተናግሯል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። የሞናኮ ታማኝ ደጋፊ የሆነው ብዙ የማሊያ ስብስብን በመያዝ ሪከርዱን አስመዝግበዋል ተብሏል። ቤተሰቦች ይህንን መረጃ ለኢኪፕ ይፋ አድርጎታል። ጁሪያን ቡሮን የተባለው ደጋፊ 1146 የሞናኮ ማሊያዎችን በሁሉም ጨዋታዎች ላይ የተለበሱ ማሊያዎችን በመያዝ ባለ ሪከርድ ሆኗል ሲል ይህን መረጃ ለኢኪፕ ይፋ አድርጎታል። ቤተሰቦች የማሊያውን ብዛትም ምስሉ ላይ የምትመለከቱት ነው። በሌላ መረጃ በሪያል ማድሪድ ከዚህ ቀደም ካርሎ አንቸሎቲ አሰልጣኝ በነበረበት ወቅት አንዳንድ ተጫዋቾች ወደ ማድሪድ ከመመለስ ይልቅ ከጨዋታ በኋላ ወደ መዝናኛ ቦታዎች መሄድ ይመርጡ ነበር ተብሏል። አንዳንዶቹ ደግሞ ብዙ ጊዜ ከስልጠና ቀርተው የፈለጉትን ያደርጉ ነበር ተብሏል። ያንን ዣቪ አሎንሶ ላይም መድገም ፈልገው ነበር፣ ነገር ግን አልሰራላቸውም። ይህም ዣቪ በተጫዋቾቹ ጉዳይ ውስጥ ጣልቃ የገባ እንደሆነ የሚሰማቸው የተወሰኑ ተጫዋቾችን አስቆጥቷል ሲል ይህንን መረጃ ሬሌቮ ይፋ አድርጎታል።
በጥር የተጫዋቾች የዝውውር መስኮት የመሃል ሜዳ ተጫዋቾችን በተመለከተ ኮነር ጋላገር በአሁኑ ጊዜ የማንቸስተር ዩናይትድ ቀዳሚው ተመራጭ ተጫዋች ነው ተብሏል። ሩበን አሞሪም የኮነር ጋላገር ትልቅ አድናቂ ናቸው ሲል ይህንን መረጃ ስካይ ስፖርት ይፋ አድርጎታል። ለሰሜን ለንደን ደርቢ ጨዋታ የአርሰናሎቹ የፊት መስመር ተጫዋቾች ጋብሪኤል ጄሱስና ካይ ሃቨርትዝ ለመድረስ ልምምዳቸውን አጠናክረው እየሰሩ ይገኛል ሲል ይህንን መረጃ ደግሞ ዘ አትሌቲክስ ይፋ አድርጎታል። በርካታ የሳውዲ አረቢያ ክለቦች እንዲሁም የኳታርና የአሜሪካ ሜጀር ሊግ ሶከር ክለቦች የሮበርት ሉዋንዶስኪን ሁኔታ በቅርበት እየተከታተሉት ይገኛል ተብሏል። የአሁኑ ኮንትራቱን በሚቀጥለው ክረምት ይጠናቀቃል ሲል ይህን መረጃ ሞንዶ ዲፖርቲቮ ዘግቦታል። በሊቨርፑልና በኢብራሂም ኮናቴ መካከል አዲሱን ለመፈራረም የተነጋገሩ ቢሆንም ተከላካዩ አሁንም ውሳኔ አላደረገም። ሊቨርፑልም የተጫዋቹን ውሳኔ እየጠበቀ ይገኛል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። የኮል ፓልመር ወደ ልምምድ የመመለሱ ጉዳይ በጣም ቀርቧል። ፓልመር በኖቬምበር 25 በቻምፒዮንስ ሊግ ለባርሴሎና ጨዋታ ዝግጁ ይሆናል ተብሏል። በእርግጥ ቼልሲ ተጨማሪ ጉዳት ሊያደርስበት ስለሚችል እሱን ፈጥኖ ወደ ሜዳ መመለስ አይፈለገም ሲል ይህንን መረጃ ሜን ስፖርት ይፋ አድርጎታል። ሪያል ማድሪዶች አሁንም ዶሚኒክ ስፖዝላይን ከሊቨርፑል ለማስኮብለል ከፍተኛ የሆነ ፍላጎት አሳይተዋል ሲል ይህን መረጃ ደግሞ ማርካ ስፖርት ዘግቦታል። የአልጄሪያ እግር ኳስ ፌዴሬሽን በሚቀጥለው ዓመት ኢታን ሙባፔን ማለትም የኪሊያን ሙባፔን ታናሽ ወንድም ወደ ዓለም ዋንጫው ለመውሰድ ቤተሰቦቹን አነጋግሯል ተብሏል። ኢታን ፈረንሳዊ ነው፣ እንዲሁም ካሜሮናዊ ነው። የአልጄሪያ ዜግነትም አለው ተብሏል። ካሜሮናዊ የሆነበት ምክንያት በአባቱ ዊልፍሬድ በኩል ሲሆን በእናቱ ፋይዛ ላምሪ በኩል ደግሞ የአልጄሪያ ዜግነት አለው ሲል ይህንን መረጃ ሌኬፕ ዘግቦታል። እንደ ኩኩሬላ የከበደኝ ተጫዋች የለም። ኦሊሴ የባየርን ሙኒኩ የፊት መስመር ተጫዋች ኦሊሴ እስካሁን ድረስ ከገጠማቸው ተጫዋቾች ፈታኙ ማርክ ኩኩሬላ መሆኑ ተናግሯል። በርካታ ምርጥ ተጫዋቾች ገጥመውኛል፣ ነገር ግን በጣም ከባዱ ማርክ ኩኩሬላ ነው ሲል ኦሊሴ ተናግሯል። ከእሱ ጋር በርካታ ጊዜ ተጫውቻለሁ፣ ነገር ግን እመኑኝ በጭራሽ ቀላል አይደለም ሲል ኦሊሴ ተናግሯል ብሎ ይህንን መረጃ ቢልድ ስፖርት ይፋ አድርጎታል። ማክቶሚናይ እንደለቀቀ ስሰማ ደንግጫለሁ። ሶልሻየር የቀድሞው ማንቸስተር ዩናይትድ አሰልጣኝ ኦሊ ጉናር ሶልሻየር ስኮት ማክቶሚናይ ክለቡን መልቀቅ አልነበረበትም በማለት ተናግሯል። በመልቀቁ በጣም ደንግጬ ነበር ያለው አሰልጣኙ ክለቡን የሚያውቁና የሚረዱ የአካዳሚ ተጫዋቾች አስፈላጊ ናቸው ሲሉ ተደምጠዋል። አክሎም እሱ ጣሊያን ውስጥ ምን ያህል ምርጥ ተጫዋች እንደሆነ አሳይቷል። በክለቡ ውስጥ እንዲኖር የምትፈልገው አይነት ስብዕና ያለው ተጫዋች ነው ሲል ኦሊ ጉናር ሶልሻየር ጨምሮ ተናግሯል። ኤንድሪክ በዚህ ጥር ወር ሊዮንን በውሰት ለመቀላቀል በጣም ተቃርቧል ተብሏል። ከ25 ጨዋታዎች በታች ከተጫወተ የሚከፈለው የ800,000 ዩሮ ውሰትን ለመክፈል እየተወያዩበት ሲሆን ሪያል ማድሪድ የደሞዙን ክፍል ይሸፍናል ተብሏል። ሪያል ማድሪድ አንድ አጥቂ ጉዳት ቢደርስበት የመልሶ ጥሪ አንቀጹን እስከ ጥር 31 ድረስ ማካተት ሲፈልግ፣ ሊዮን ደግሞ የውል አንቀጹን ወደ ጥር 15 ዝቅ ማድረግ ይፈልጋል ሲል ይሄን መረጃ ሬሌቮ ይፋ አድርጎታል። ፍሎሪያን ዊርትዝ በሚሰጡት አስተያየቶችና ትችቶች ምንም አይጨነቅም ተብሏል። ብዙውን ጊዜ አስተያየት የሚሰጡትም ዋይኒ ሮኒ፣ ፈርዲናንድ ኔቪልና እንዲሁም ሌሎች የቀድሞ ተጫዋቾች ሲሆኑ በአብዛኛው የቀድሞ ተቀናቃኙ የማንቸስተር ዩናይትድ ተጫዋቾች ናቸው ፍሎሪያን ዊርትዝን እየተቹ አስተያየት እየሰጡ የሚገኘው ሲል ይህንን መረጃ ቢልድ ስፖርት ይፋ አድርጎታል። ቪኒሺየስ ጁኒየርን አትንኩት። ዴን ሂጂሰን የሪያል ማድሪዱ ስፔናዊ ተከላካይ ዴን ሂጂሰን ቪኒሺየስ ጁኒየርን በተመለከተ ለስፔን መገናኛ ብዙሃን መልእክት አስተላልፈዋል። መተቸት የሚገባን ከሆነ እኛን ተቹን ሲል የጠየቀው ዴን ሂጂሰን ነገር ግን ሁልጊዜ መስመር እንዳለፋችሁ ነው ሲል ተናግሯል። ቪኒሺየስ ጁኒየርን ከመጠን በላይ ትተቹታላችሁ ሲል የተናገረው ተጫዋቹ ይሄ አስፈላጊ አይደለም ሲል ገልጿል። ቪኒሺየስ ጁኒየር ምርጥ ተጫዋችና በጣም ጥሩ ሰው ነው፣ ነገር ግን ትንሽ ነገር ካደረገ ከባድ ትችት ይሰነዘርበታል። ሁሉም ካሜራዎች ትኩረት የሚያደርጉት እሱ ላይ ብቻ ነው ሲል ዴን ሂጂሰን ጨምሮ ተናግሯል።
ሊዮኔል ሜሲ ሐውልት ሊቆምለት ነው እየተባለ ነው። የ8 ጊዜ የባላንዶር አሸናፊው ተጫዋች ሊዮኔል አንድሬስ ሜሲ በቀድሞ ክለቡ ባርሴሎና ሐውልት ሊቆምለት መሆኑ ተገልጿል። ባርሴሎና ለሊዮኔል ሜሲ በአዲሱ ካምፕ ኑ ስታዲየም በር ላይ ሐውልት ለመስራት ማቀዱን የክለቡ ፕሬዝዳንት ኦሃን ላፖርታ አስታውቀዋል። ኦሃን ላፖርታ ሲናገሩም ሁሉም የባርሴሎና ደጋፊዎች ሜሲ ሐውልት እንዲቆምለት ይፈልጋሉ ያለ ሲሆን ይህንን እውን ለማድረግ እየሰራ ነው ሲል ኦሃን ላፖርታ ተናግሯል። ፕሬዝዳንቱ አክሎም የሐውልቱ ንድፍ ተሰርቶ ሲጠናቀቅ ከሊዮኔል ሜሲ ቤተሰብ ጋር እንነጋገራለን ሲሉ ገልጿል። ሊዮኔል ሜሲ ሐውልቱን እንዲቆም ፍቃዱን ሲሰጥ ክለቡ ወደ ስራ እንደሚገባ ላረጋግጥላችሁ ፈልጋለሁ ሲሉ ፕሬዝዳንቱ ጨምረው ተናግረዋል ሲል ይህንን መረጃ ሙንዶ ዲፖርቲቮ ይፋ አድርጎታል። በሌላ መረጃ የደጋፊዎች የወሩ ምርጥ ተጫዋች ታውቋል። የእንግሊዝ ፕሪሚየር ሊግ የደጋፊዎች የወርሃ ጥቅምት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የማንቸስተር ዩናይትዱ የፊት መስመር ተጫዋች ብሪያን መቤሞ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ብሪያን መቤሞ በወር ውስጥ ባደረጋቸው 3 ጨዋታዎች 3 የሊግ ግቦችን አስቆጥሮ 1 ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ብሪያን መቤሞ በጥቅምት ወር ምን አሳካ የሚለውን ስንመለከት የፕሪሚየር ሊግ የወሩ ምርጥ ተጫዋች ተብሏል። የማንቸስተር ዩናይትድ ምርጥ ተጫዋች ተብሏል። እንዲሁም አሁን ላይ ደግሞ የደጋፊዎች የወሩ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። ሃርቬ ኤሊዮት በአስቶን ቪላ ባለ ሁኔታ ደስተኛ አይደለም ተብሏል። እየተበሳጨ ሲሆን ይህም እየተሻሻለ ከመምጣቱ ይልቅ እየተባባሰ መጥቷል ተብሏል። ተጫዋቹ ለአስቶን ቪላ ሲፈርም እንደተጠበቀ ወይንም እንደተነገረው አለመሆኑ አናዶታል ሲል ይሄንን መረጃ ዘ አትሌቲክስ ይፋ አድርጎታል። በሌላ መረጃ ለአርሰናል የምንጫወተው ሁሉንም ዋንጫ ማሸነፍ ስለምንፈልግ ነው ብሏል ዴቪድ ራያ። የአርሰናሉ ግብ ጠባቂ ዴቪድ ራያ ቡድኑ የፕሪሚየር ሊጉን ዋንጫን የማሸነፍ ፍላጎት እንዳለው ተናግሯል። እኛ አርሰናሎች ነን ያለው ዴቪድ ራያ የፕሪሚየር ሊጉን ዋንጫን ማሸነፍ እንፈልጋለን ሲል አስተያየቱን ሰጥቷል። ሁሉንም ዋንጫዎችን ማሸነፍ እንፈልጋለን፣ ለዚህ ነው ለአርሰናል የምንጫወተው ሲል ተናግሯል። የፕሪሚየር ሊጉ ዋንጫ ገና ብዙ መንገድ የሚቀረው መሆኑን ያስታወሰው ግብ ጠባቂው ገና 11 ጨዋታ ነው የተደረገው፣ ቀስ በቀስ መዘጋጀት አለብን ሲል ዴቪድ ራያ ጨምሮ ተናግሯል። በሌላ መረጃ ሃልክ በሙያው ዘመኑ ሁሉ የማርቨል ካራክተር የሆነውን ሃልክን በማሊያው ጀርባ ላይ አስፍሮ እየተጫወተ ረጅም ጊዜያት ተቆጥረዋል። ይህም ቅጽል ስሙን ያገኘው ከአባቱ ሲሆን እሱም ሉ ፌሪኞ የተሰኘውን የ1970ዎቹን የኢንክሬዲብል ሃልክ የቴሌቪዥን ፊልም አድናቂ ነበር ተብሏል። ብዙ የእግር ኳስ ቤተሰቦችም የተጫዋቹ ስም የእውነት ሃልክ ይመስላቸው ነበር። ነገር ግን የተጫዋቹ ትክክለኛው ስሙ ጊቫኒልዶ ቬራ ዴ ሱዛ ነው ሲል ይህንን መረጃ ማርካ ስፖርት ይፋ አድርጎታል። ማንቸስተር ዩናይትዶች የ16 ዓመቱን የሄርታ አማካኝ ኬኔት ኢቾርን እድገት ከሚከታተሉ በርካታ ከፍተኛ ክለቦች መካከል በቀዳሚነት ተቀምጠዋል ተብሏል። ተጫዋቹ ለቡንደስሊጋ 2 ለሚሳተፈው ሄርታ ቡድን 10 ጨዋታዎችን አድርጓል ሲል ይህንን መረጃ ቢልድ ስፖርት ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ የወልቭስ አማካኝ የሆነውን ጃኦ ጎሜዝንም ለማስፈረም እየተከታተሉት ይገኛል ሲል ይሄንን መረጃ ደግሞ ሜን ስፖርት ዘግቦታል። በሌላ መረጃ በያዝነው የውድድር ዓመት ብዙ የተሰነጠቁ ኳሶችን በመጠቀም የተሰጠ ደረጃ በማለት ሁ ስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች በዚህ መሰረት አርሰናል ቀዳሚ ነው 40 የተሰነጠቁ ኳሶችን በመጠቀም እንዲሁም ከአርሰናል በመቀጠል ማንቸስተር ዩናይትድ 35፣ ሊቨርፑል 35፣ ማንቸስተር ሲቲ 32፣ አስቶን ቪላ 28፣ ኤቨርተን 27፣ ክሪስታል ፓላስ 27፣ ቼልሲ 25፣ በርንማውዝ 21፣ ዌስትሃም ዩናይትድ 17፣ ኒውካስትል ዩናይትድ 16፣ ፉልሃም 16፣ በርንሌ 14፣ ሰንደርላንድ 12፣ ኖቲንጋም ፎረስት 12፣ ብራይተን ኦቭ አልቢዮን 12፣ ሊድስ ዩናይትድ 10፣ ብሬንትፎርድ 10፣ ወልቭስ 9 እና ቶተንሃም ሆትስፐር 4 የተሰነጠቁ ኳሶችን መጠቀም ችለዋል። እናም ደረጃ ወጥቶላቸዋል ሲል ቤተሰቦች ይህንን መረጃ ሁ ስኮርድ ይፋ አድርጎታል።
በሌላ መረጃ ዲሞክራቲክ ኮንጎ ለፍጻሜ ማለፏን አረጋግጣለች። በአፍሪካ የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ ዲሞክራቲክ ኮንጎ ካሜሩንን 1-0 በሆነ ውጤት አሸንፋታለች። የዲሞክራቲክ ኮንጎን የማሸነፊያ ግብም ቤምባ ማስቆጠር ችሏል። ዲሞክራቲክ ኮንጎ ማሸነፏን ተከትሎ እሁድ ለሚካሄደው የፍጻሜ ጨዋታ ከወዲሁ ማለፏን አረጋግጣለች። ዲሞክራቲክ ኮንጎ በፍጻሜው ከናይጄሪያ ጋር የምትጫወት ይሆናል። የፍጻሜ ጨዋታውን የሚያሸንፈው ቡድን ለ2026 የዓለም ዋንጫ ለማለፍ ወደሚደረገው የመጨረሻ የማጣሪያ ውድድር ያልፋል ተብሏል። በሌላ በኩል በአፍሪካ የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ ናይጄሪያ ጋቦንን 4-1 በሆነ ውጤት አሸንፋታለች። የናይጄሪያን የማሸነፊያ ግቦችም ቪክተር ኦስሚን 2 ግቦችና አዳምስ እንዲሁም ኢጁክ 1 ግቦችን ከመረብ ማሳረፍ ችለዋል። ለጋቦን ብሔራዊ ቡድን ብቸኛዋን ግብ ለሚና ማስቆጠር ችሏል። ናይጄሪያ ማሸነፏን ተከትሎ እሁድ ለሚካሄደው የፍጻሜ ጨዋታ ከወዲሁ ማለፏን አረጋግጣለች። በሌላ መረጃ ናፖሊ ወሳኝ ተጫዋቹ ጉዳት አጋጥሞታል እየተባለ ነው። ካሜሩናዊ የናፖሊ ወሳኝ የመሃል ሜዳ ተጫዋች ፍራንክ ዛምቦ አንጉሳ ከባድ የጡንቻ ጉዳት እንዳጋጠመው ተገልጿል። ተጫዋቹ በጉዳቱ ምክንያት ከ8 እስከ 12 ሳምንታት ከሜዳ ሊርቅ እንደሚችል ተዘግቧል። ይህንም ተከትሎ አንጉሳ ከቀጣዩ 2025 የአፍሪካ ዋንጫ ውድድር ውጪ ይሆናል ተብሎ ይጠበቃል ሲል ይህን መረጃ ጋዜጣ ዴሎ ስፖርት ይፋ አድርጎታል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ወደ ቤተሰቦች ቪዲዮን ላይክ አድርጋችሁ ስለጀመራችሁት ከልብ እናመሰግናለን። ለምታሳዩን ድጋፍ፣ ለምትሰጡን ሐሳብ፣ ለአስተያየቶቻችሁ በድጋሚ ማመስገን እንፈልጋለን። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።